ሰላም ወገኖቼ ኸይሬን የከበረ ሰላምታ እያቀረብኩላችሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ወደዚህ ፕሮግራም እንኳን ደህና መጣችሁ እያልኩ ዛሬ የግሪክ ጥናታችን በተለይም ትናንትና በቅዳሜ ዕለት ከኔ ጋር ጥናት የነበራችሁ በጠናንበት ጊዜ ቪዲዮ ሪከርድ አላረግንም፣ እኔ አላረኩም በበኩሌ። ስለዚህ ተጠናክራችሁም ጥናታችሁን እንድትቀጥሉ እችነን አጥርጥር ያሉ 3 ቪዲዮዎችን ሰራላችኋለሁ። ቃል የማጥናቱን ሁኔታ ግን የእናንተ ትግል ነው። ስለዚህ ፕራክቲስ አድርጉ፣ ቃላትን እንትን በሉ፣ ተማሩ። አደራ በሰማይ አደራ በምድር እላችኋለሁ። የእግዚአብሔርን ቃል ማወቅና መረዳት በኦሪጂናል ቋንቋ ያለውን በእንትን ማለት በጣም የኛ ተቀዳሚ ተግባራችን ነው። የአንድ ክርስቲያን እንትን ነው ብዬ ነው። ትልቁ መንፈሳዊ ውድቀት ላይ ያለነው አሁን ምንድን ነው? አንደኛ ዝም ብሎ አገልጋይ ተብሎ ፓስተር ወይም አገልጋይ ምናምን ተብሎ እንትን ይላል። ተረት ያመጡልናል እንጂ መጽሐፉን ፈትሸው ቃሉ ይሄ ነው የሚለው፣ ዋናው ይሄ ነው፣ እንዲህ ብሎ ተተርጉሟል፣ እንዲህ አድርጋችሁ ብትረዱት የበለጠ እንትን ትላላችሁ በማለት መጽሐፍ ቅዱስን እንደሚገባ የሚያስተምረን የለም። ስለዚህ እኛ በቴክኖሎጂውም በሁኔታውን በመጠቀም የእግዚአብሔርን ቃል በግሪክ በኦሪጂናሉ፣ በአራሚክ በኦሪጂናሉ፣ በሂብሩ በኦሪጂናሉ በማጥናት የእግዚአብሔርን ቃል በሚገባ እንረዳለን ብዬ ተስፋ አደርጋለሁ። እምነቴ ነው። ለዚህም ደግሞ ታጥቄ ተነስቻለሁ። ከእናንተ የምፈልገው እናንተ ፍላጎት እንዲኖራችሁ፣ እኛም በአገልግሎት የተሰማራችሁ፣ በአፖሎጀቲክ ስራ የተሰማራችሁ፣ በንጥጥር ስራ የተሰማራችሁ ይህ በጣም የሚጠቅማችሁ በመሆኑና መጽሐፍ ቅዱስን በሚገባ አውቃችሁ ለሌላውም ለማሳወቅ የምትችሉበት የሚነሳውን እንትን ውሸት የምታፈርሱበት መሳሪያ፣ በእግዚአብሔር እውቀት ላይ የተነሳውን ሁሉ የምትመቱበት መሳሪያ በመሆኑ ይህንን ማጥናትና ማወቅ ተገቢ ነው። ስለዚህ ባለፉት ጊዜያት የእንትን ተምረናል። ምንድነው ብሪዚንግ ማርክ፣ ያተነፋፈስ ስልት እንዴት ነው የሚለውን ተምረን ለይተናል። አሁን ዛሬ ደግሞ አክሰንት ወይም ደግሞ እንዴት አድርገን ነው አክሰንት፣ የት ላይ ነው ድምፃችን ዝቅ የምናደርገው፣ የት ላይ ነው ከፍ የምናደርገው፣ የት ላይ ነው እንዴት ነው የምናነበው የሚለውን ለምሳሌ አሳያችኋለሁ እና ጠቀሜታውን ለመረዳት ይሄ ለምሳሌ ማቴዎስ ምዕራፍ 2 ነው። ማቴዎስ ምዕራፍ 2 የሶፍትዌር አኮርዳንስ የባይብል ሶፍትዌር ወይም የሎጎስ ሶፍትዌርም አለ እና እነዚህ በጣም ጠቃሚ ነው። አሁን ለምሳሌ በምታዩበት ጊዜ ቃላቱን እያንዳንዱ እናያለን። እዚህ ላይ እንደዚህ አለ፣ እዚህ ላይ እንደዚህ አይነት ነገር አለ፣ እዚህ ላይ እንደዚህ አለ። ይህ ምንድን ነው የሚለው፣ ይህ ምንድን ነው፣ እዚህ ላይ እንትን ያለው ምንድን ነው? እነዚህ ምልክቶችን ነው ምንለይ ምንድን ነው? ስለዚህ እንዴት አድርገን ነው የምናነበው? ግሪክን በምናነብብ አሁንም ቀጥሉ ብያለሁ። ከምዕራፍ 1 ዮሐንስ ምዕራፍ 1 ከቁጥር 1 እስከ 5 ትናንት ቅዳሜ በደንብ ስናነብ ነበረ። እግዚአብሔር ይባርካችሁ። በደንብ ጎበዞች ናችሁ። ማንበብ እንኳን መጀመራችሁ በጣም ደስ የሚል ነው። ቀጥሉበት፣ እስከ መጨረሻ ያለውን ተመልከቱ። በሚቀጥለው ደግሞ ፓርሲንግ እያረግነ ቃላቶችን በሚገባ የምናነበውን እያወቅነ እየተረዳን የማንበብ አቅማችን የቃላት ማወቅ እንትናችን እያዳበርን ከፍ እያለን እንሄዳለን። ስለዚህ ተመልከቱ፣ ይሄ እያንዳንዱ ዝም ብሎ ይሄ ምልክት እዚህ ላይ ያለው እያንዳንዱ ቃል ያለው ምልክት ዝም ብሎ የተሰጠ አይደለም። እያንዳንዱ ትርጉም አለው። እያንዳንዱ የሚነግረን ነገር አለ። ያንን ላካፍላችሁ ነው አሁን ዛሬ እንትን ያለው። ስለዚህ በግሪክ የማርክ ወይም ደግሞ አክሰንት ማርክ ተብሎ የሚታወቁ ምልክቶች 3 ናቸው። የመጀመሪያው አኪዩት ይባላል፣ ሻርፕ የሆነ ማለት ነው። ተመልከቱ፣ ወደዚህ ወደ ቀይ ነው እንትን የሚለው። ሁለተኛው ግሬቭ ይባላል። ግሬቭ ማለት ወደ ታች ነው የሚወርደው፣ ወደ መቃብር እንደሚሄደው ማለት ወደ ታች። ግሬቭ መቃብር ነው። እዚህ ላይ ግሬቭ መቃብር ሳይሆን የእንትኑ መለያ ነው። ወደ ታች የሚወርድ ምልክት፣ ወደ ታች ወደዛ ወደ ቁልቁል የሚሄድ ድምፁ ወደ ቁልቁል የሚሄድ ነው። ይሄኛው ደግሞ ሰርከምፍሌክስ ይባላል። ድምፁ ወደ ታች ይመጣ፣ እንደ ጎጆም ነገር ነው። ከታች ይጀምርና ድምፁ ከፍ ይላል። ከዛ ድምፁ ደግሞ ምን ይወርዳል። አሁን እዚህ ላይ ኦሜጋ ነው ያላል። ኦሜጋ ኦ
ወደ ከፍ ይልና ዝቅ ይላል። ኦሜጋ ኦሜጋ። ስለዚህ የት ላይ ይመጣሉ? የት ላይ ነው የምናገኛቸው እነዚህ? ለዚህ ለምሳሌ የአኪዩት ከምን ላይ ነው? አልፋ ላይ እንደዚህ ይመጣል። ኢፕሲሎን ላይ እንደዚህ ይመጣል። ኢታ ላይ እንደዚህ ይመጣል። ኢዮታ ላይ እንደዚህ ይመጣል። ኦሚክሮን ላይ እንደዚህ ይመጣል። ኡፕሲሎን ላይ እንደዚህ ይመጣል። ኦሜጋ ላይ እነዚህንና የነዚህ ዲቃላ ደግሞ ምን ይባላል? ሁለቱ አንድ ላይ ሲሆኑ ዲፍቶንግ ይባላል። ዲፍቶንግ ወደፊት እናያለን። ከዲፍቶንግና እነዚህ ነው በቃ። ከእነዚህ ውጭ በቃላት ሌላ ቃላት አይመጡ። ከእነዚህና ከዲፍቶንግ ውጭ ሌላ ቦታ ላይ አናገኘው ማለት ነው። ስለዚህ ጥሩነቱ እነዚህን ቃላት በእነዚህ የሚመጣ መሆኑን ማወቃቸው። ወላት የግሬቭ ደግሞ ወደ እቀጥላለሁ ግሬቭ። ስለዚህ ለማንኛውም እዚህ ላይ የሶስት ቪዲዮ ስለምሰራ ለዚህ እዚህ እንሄዳለን። ስለዚህ አልፋ አኪዩት፣ አልፋ አኪዩት፣ ኢፕሲሎን አኪዩት፣ ኤታ አኪዩት፣ ኢዮታ አኪዩት፣ ኦሜክሮን አኪዩት፣ ኡፕሲሎን አኪዩት፣ ኦሜጋ እነዚህ ናቸው አኪዩት። ስለዚህ አሁን ተመልከቱት። እዚህ ላይ የመጀመሪያው ቃል ይህን ተምረነዋል። ይህ ምንድን ነው? እዚህ ላይ ያለው ይህኛው ብሪዚንግ ማርክ ነው እንጂ እንትን አይደለም፣ አክሰንት ማርክ አይደለም። ብሪዚንግ ማርክ ወደ ቀኝ ከሆነ ምንድን ነው? ስሙዝ ነው። ስለዚህ ምንም ለውጥ አያመጣም። ስለዚህ አልፋ እንዳለ እንዘዋለን። እንዳለ እዚህ ላይ አልፋ፣ ጋማ፣ አልፋ፣ ፒ፣ ኢታ። ስለዚህ ምን እንለዋለን? አጋፔ 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 አጋፔ። ለምንድን ነው ይሄ ወደ ላይ ከፍ ሻርፕ ስለሆነ ሻርፕ የሆነ ድምፃችን እንትን ሻርፕ አድርገን ልክ ነው። አጋፔ 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 እንላል። አጋፔ ማለት ፍቅር ማለት ፍቅር ተምረነዋል። አሁን እዚህ ላይ ደግሞ ቴታ፣ ኢፕሲሎን፣ ኦሜክሮን፣ ሲግማ፣ ቴዎስ 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 የሚለውን ተሰሙታለን። ቴዎስ ቴዎስ ሻርፕ ነው እንትኑ ዝም ብሎ የሚጎተት ሳይሆን ቴዎስ 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 እግዚአብሔር ማለት ነው። እዚህ ላይ ላምዳ፣ ኦሜክሮን፣ ጋማ፣ ኦሜክሮን፣ ሲግማ። እዚህ ላይ ምንድን ነው? ሎጎስ 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 ምንድን ነው? ሎጎስ ቃል ወይም ደግሞ ክርስቶስ ራሱ ክርስቶስ ቃልም በመጽሐፍ ቅዱስ እናየዋለን ወደፊት ቃልም ይሆናል ሎጎስም ክርስቶስም። እዚህ ላይ ወደ ቀኝ እንትን አለች። ይህም ብሪዚንግ ማርክ አይደለም፣ እንትን አክሰንት ማርክ አይደለም። ነገር ግን እቺ ምንድናት? ብሪዚንግ ማርክ። ብሪዚንግ ማርክ ወደ ቀኝ ሲሆን ምንም እንትን የሚያመጣው ነገር የለም። ብቻ ብሪዚንግ ማርክ መኖሩን ነው የምናየው። ባለፈው የተማርነው ማለት አልፋ፣ ላምዳ፣ ኢታ፣ ቴታ፣ ኢፕሲሎን፣ ኢዮታ፣ አልፋ። አሌይቴያ 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 ማለት እውነት ማለት እውነት እውነት። የት ላይ ነው እውነት? እንትን ላይ እንድና እውነት ያሳያችሁ ዮሐንስ 14:6 ዮሐንስ 14:6 ለጌ አውቶ ሆ ኢየሱስ ኢየሱስ ምን አለ? ኤገው ኤሚ እኔ፣ ሄ ኦዶስ መንገድ፣ ካይ ሄ አሌይቴያ እውነት፣ ካይ ኤይ ዘዌ ሕይወት ነው። አያቸው? አሌይቴያ
አለይተያ ማለት እውነት ማለት ነው። አለይተያ አለይተያ አያችሁ፣ ሻርፕ ነው። አለይተያ 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 አለይተያ። ይህንም አይተነዋል አሁን። ዘዌ 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 አያችሁ፣ ማርኮችን ተያያችሁ ነዋል። እነዚህን ነው የምንመለከተው። ዘዌ ዘዌ ማለት ህይወት ማለት ነው። ኢየሱስ እኔ ህይወት ነኝ ሲል ዘዌ 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 ህይወት። እዚህ ላይ ልዩነት ያመጣል። አሁን ለምን ባለፈው እንደተማርነው እቺ ራፍ ብሬዚንግ ማርክ ወደ ቀኝ ዞራለች። ስለዚህ ይህን እንዴት እንደምናነበው ትቀይረዋል። ስለዚህ ራፍ ብሬዚንግ ማርክ አልፋ ሙ አልፋ ሮው ታው ኢዮታ አልፋ። እቺ ብሬዚንግ ማርክና እንትናት አክሰንት ማርክ ወደ ቀኝ ቀጥ ብላ በኢዮታ ላይ ወርዳለች። ያቺ መለያች። እችኛዋ ደግሞ ብሬዚንግ ማርክ። ስለዚህ ምን ብለን እናነበዋለን? አማርቲያ አይደለም፣ አማርቲያ እንለው። ሃማርቲያ ሃማርቲያ ሃማርቲያ። ለምን? ምክንያቱም እቺ ብሬዚንግ ማርኳ ወደ ቀኝ የዞረች ወይም ወደ ቀኝ የዞረች በመሆኗ እንዴት አድርገን ኤች ይህንን እንደ ኤች አድርገን እንድናነበው ያደርገናል። ሃማርቲያ 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 ምን ማለት ነው? ኃጢአት ማለት። ሃማርቲያ ማለት ኃጢአት ማለት። ሶስተኛውን እናያለን። ፒ ሮ ኦሚክሮን ፊ ኢፕሲሎን ቲ ታው ኢፕሲሎን ሲግማ። ኢፕሲሎን አልኩኝ አይደል? ኖ ኢፕሲሎን አይደለም እንዴ። ፒ ሮ ኦሚክሮን ፊ ኢታ ታው ኢታ ሲግማ ነው። አይ ቲንክ ኤፕሲሎን ያልኩ መሰለኝ። አይ ዶንት ኖ ብዬ ከሆነ ተሳስቼ። እዚህ ላይ ምልክቷ የትላለች? እዚህ ላይ ያለችው ኢታ ላይ በወርድ እንትን ብላለች። ስለዚህ ፕሮፌቲስ 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 ምንድን ነው? ፕሮፌቲስ ፕሮፌቲስ ፕሮፌት ነቢያት ማለት ነቢይ ማለት ነቢይ። ፕሮፌቲስ ነቢይ ማለት። እዚህ ላይ እንደገና የመጨረሻዋ አልፋ ወደ ቀኝ ናት። ስለዚህ ዊዶን ኬር ምንም እንትን የላትም ማለት ነው። ተጽዕኖ አታደርግም። አልፋ ዴልታ ኢፕሲሎን ላምዳ ፊ ኦሜክሮን ሲግማ አደልፎስ 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 ፎስ ፎስ አደልፎስ አደልፎስ ሻርፕ ነው እንትን የምንለዋል። አደልፎስ ማለት ወንድም ማለት ወንድም። አደልፎስ ወንድም። አደልፌ ደግሞ እችንም ብቀይራት ደግሞ እንትን ብልላችሁ ሌላ ደግሞ ትርጉም ይሰጠናል ማለት ነው። አደልፌ 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 ብለው ደግሞ እህት ይሆን። አደልፎስ አደልፌ ግን እዚህ እንትን አላረኩትም። ስለዚህ ወደ ቀደመው ተመለሱትና አደልፎስ 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 በምንድን ነው? ኦኬ አደልፎስ 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 ምንድን ነው? ወንድም። ስለዚህ አጋፔ ቴያስ ሎጋስ አሌይቴያ ዘዌ ሃማርቲያ ፕሮፌቲስ አደልፎስ አደልፎስ። አሁን ወደዚህ እንምጣ። የት ላይ እናገኛለን? እዚህ ላይ ዮሐንስ 14 ላይ እዚህ ላይ ታያላችሁ።
ይሄኛው አልተማርነውም። እዚች ላይ አለች። እቺ ሻርፕ ናት። እቺ ሻርፕ ናት። እቺ ሻርፕ ናት። እቺ እቺ ሻርፕ ናት። እቺ ሻርፕ ናት። እቺ ሻርፕ ናት። ስለዚህ ግሪክ ተማሪ ማለት ነገሮችን የሚለይ ማለት ነው። ነገሮችን እያንዳንዱ በሚያነብበት ጊዜ ምንድን ነው የሚያደርገው? አትኩሮት ያደርጋል ለማርኮች። እዚህ ላይ ተመልከቷል። ሻርፕ እና የተለያዩ አሉ። ስለ ሌሎች እንማራለን። ይሄ ነው እና አደራ በሰማይ አደራ በምድር በርቱ፣ አጥኑ፣ ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ ነው ምላችሁ። ጌታ በነገር ሁሉ ከእናንተ ጋር ይሁን። ደህና ሁኑልኝ ባይ